የቁርአን ተፍሲር በአማርኛ የተተረጎመውን ስናነብ አላህ ከዓርሽ በላይ ነው የሚለውን ሲፈስሩ አላህ በዓርሽ ላይ ስልጣኑ ተደላደለ ብሎ ተፈስሯል። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ ነው። ነስር ያነስረኛል ውዱእ ካደረግኩ በማድረግ ላይ እያለሁ በመሃል ያነስረኛል፣ አፍንጫዬ ውስጥ ሶፍት መጠቀም እችላለሁ ወይ የሚል ጥያቄ ነው። አያቴ ሞታለች፣ ሶላት አሰግድም ነበረ። በጥቅሉ ቤተሰቦቼ የዲን እውቀት የላቸውም። እነሱ ብቻ ሳይሆኑ ሀገራችን ዲን ያለው ተውሂድ ያለው የሚያስተምር ሰው የለም። ሁሉም ጃሂል ናቸው። ጾም ብቻ ይጾማሉ፣ ሶላት አይሰግዱም። ሌሎች የእስልምና ህጋቶችን አያውቁም፣ ሽርክ ይሰራሉ። ሁሉም ማህበረሰብ በዚህ መልኩ ነው የሚኖሩት። ለአያቴ ዱዓ ባደርግ ሰደቃ ብሰጥላት ይደርስላታል ወይ? ማስረጃ ስላልደረሳት የሚል። ሌላኛው ጥያቄ በረመዳን ባለማወቅ ከባለቤቴ ጋር በቀኑ ክፍለ ጊዜ ግንኙነት አድርገናል። አሁን ስሰማ ረመዳኑ ክፍት ይሆናልና 30 ምስኪን አብያሉኝ። 30 ምስኪን ለማብላት የፈለኩት ኢትዮጵያ ነው። የሀገራችን እህል ደግሞ ጤፍ ነው። ለአንድ ሰው ስንት ኪሎ ነው ማብላት መስጠት ያለብኝ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا. أعوذ بك اللهم أن أضل أو أضل أو أزل أو أزل وأن أقول فيك ما ليس لي به علم. ثم ما بعد. ክፍል 103 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው የቁርአን ተፍሲር በአማርኛ የተተረጎመውን ስናነብ አላህ ከዓርሽ በላይ ነው የሚለውን ሲፈስሩ አላህ በዓርሽ ላይ ስልጣኑ ተደላደለ ብሎ ተፈስሯል። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ቁርአንን ነቢ መሐመድ ላይ አለይሂ ሰላቱ ወሰላም አውርዶት የቁርአኑን ተፍሲርም እሳቸው ራሳቸው እንዲያብራሩት አድርገዋል። የተወሰነውን ቃል በቃል የተወሰነውን አጠቃላይ ሐሳቡን አብዛኛውን የቁርአን ክፍል ደግሞ በተግባር አብራርተው እንጂ አስረድተው እንጂ አልሞቱም አለይሂ ሰላቱ ወሰላም። ከዛ በኋላም ሱሐቦቻቸው የሱሐቦች ተከታይ ታቢዒዎች ቁርአንን በሚገባ አብራርተዋል። ቁርአን ላይ የነቢ ሐዲስ ላይ በግምት ተነስቶ መናገር ዲን ላይ ልዩነት እንዲመጣ አለመግባባትና ኺላፍ እንዲስፋፋ ሰበብ ይሆናል። በተለይ አቂዳ ነክ የሆኑ ጉዳዮች ላይ ሲሆን ተውሂድን የሚመለከቱ የአላህን ብቸኛ አምላክነት የሱን ስምና ባህሪያት የሚመለከቱ የቁርአን አንቀጾች ከቁርአን ክፍሎች ውስጥ እጅግ በጣም የላቀ ስፍራ ያላቸው አንቀጾች እነሱ ናቸው። ስለ አላህ ተባረከ ወተዓላ የሚናገሩ አንቀጾች ከመሆናቸው አንፃር ነቢ ሙሐመድ አለይሂ ሰላቱ ወሰላም ሁሉን ነገር ያብራሩ የቁርአን ዋና የሚባለውን ተውሂድን አስማው ሲፋትን ሳያብራሩልን አላለፉም። ቁርአን ውስጥ ከተጠቀሱ ከአላህ ባህሪያት አንዱ አላህ ከዓርሽ በላይ መሆኑ በግልጽ ተነግሯል። ምንም በማያሻማ ቃል በሰባት አንቀጾች አርረሕማኑ ዐለል ዐርሺ ኢስተዋ ብሏል አላህ። በሌላ ደግሞ በብዙ መቶዎች በሚቆጠሩ የቁርአን አንቀጾች በበርካታ የነቢዩ ሐዲሶች አላህ ከዓርሽ በላይ መሆኑ ተነግሯል። እነዚህን የቁርአን አንቀጾችን ሱሐቦች፣ ታቢዒዎች ቁርአን በወረደበት ቋንቋ በተረዱት መልኩ ፈስረው ለቀጣይ ትውልድ አስረድተዋል። ኢስተዋ የሚለውን
ሱሐቦች ታቢዒዮች ከፍ አለ ብለው ፈስረዋል። አላ ወርተፈዐ ወሰዐደ ወስተቀረ የሚሉ ተፍሲሮች ተገኝተዋል ከቀደምት የዲን መሪዎች ከታቢዒዮችም ከሌሎችም። ታዋቂ ሱሐቦች አብዱላህ ኢብኑ አባስ ሌሎችም እስተዋ የሚለውን እስተውላ ስልጣኑ ከፍ አለ ብለው አልፈሰሩም። እነሱ በሄዱበት ነው መሄድ ያለብን። ጥያቄው ላይ የተጠቀሰው የአማርኛ የቁርአን ተፍሲር ትርጉም ላይ የተቀመጠው አላህ በአርሹ ላይ ስልጣኑ ተደላደለ የሚለው የአሽዓሪዮች አካሄድ ነው። የአሽዓሪዮች የሌሎችም ከሰለፎች መንገድ የወጡ ፍርቃዎች አመለካከትና ተፍሲር ነው እንጂ አህለ ሱና ወልጀማዓ አላህ ተባረከ ወተዓላ ሙስተዊን ዐላ ዐርሺሂ استواء يليق به من غير تكييف ولا تمثيل ولا تشبيه ብለው ያምናሉ። አላህ ከዐርሹ በላይ ነው፣ ለሱ በሚገባው መልኩ ከፍጡራን ጋር ሳናመሳሰል ትርጉሙን አናቀውምም ሳንል አላህ ከዐርሹ በላይ ነው ብለን እናምናለን ብላ። ይህ የኢማሙ ማሊክ፣ የኢማም አቡ ሐኒፋ፣ የኢማሙ ሻፊዒ፣ የኢማሙ አልአውዛዒ የሌሎችም የቀደምት የዲን መሪዎች አቋም ነው። ኢማም ማሊክ ረሒመሁላህ ተዓላ አርረሕማኑ ዐለል ዐርሽ እስተዋ ከይፈ እስተዋ ብሎ ጠይቋቸዋል። አንዱ ቁርአን ላይ አርረሕማኑ ዐለል ዐርሽ እስተዋ ተብሏል፣ እንዴት ነው አላህ ከዐርሽ በላይ ሙስተዊ የሆነው ከፍ ያለው ብሎ ሲጠይቃቸው ጥያቄው ከባድ ስለነበረ የማይታወቅም ጥያቄ ስለነበረ አስደንግጧቸው በላብ ተጠምቀዋል። ለረጅም ጊዜ ማቀርቅረዋል። ከጊዜ በኋላ አልእስቲዋኡ ማዕሉም ወልከይፉ ገይሩ መዕቁል ብለዋል። አላህ ከዐርሽ በላይ መሆኑ የሚታወቅ ነገር ነው፣ ሙስሊሞች ዘንድ በቋንቋ የሚታወቅ ነው። እስቲዋ ማለት እላይ መሆን ማለት ነው። ወልከይፉ ገይሩ መዕቁል በምን መልኩ ነው፣ እንዴት ነው አላህ ከዐርሽ በላይ የሆነው? ይሄ እኛ ማናውቀው ነገር ነው። አናውቀውም ብለን ደግሞ አናስተባበልም። ወልኢማኑ ቢሂ ዋጅብ ብላ አላህ ከዐርሽ በላይ መሆኑን አምኖ መቀበል ዋጅብና ግዴታ ነው። እንዴት በምን መልኩ ነው አላህ ከዐርሽ በላይ የሆነው ብሎ መጠየቅ ግን ቢድዓ ነው። አንተም የቢድዓ ሰው ትመስለኛለህ፣ አውጡት ከዚህ ብለዋል። እሱ ስለታመመ ሌሎችን እንዳያሳምማቸው የሱ የአቂዳ ችግር ወደ ሌሎች እንዳይተላለፍ በማለት ኢማም ማሊክ ይህን እንዳሉት ኢማሙ አሻፊዒም ታላቁ ኢማም ወከዛሊክ አቡ ሐኒፋ ሌሎችም አላህን ተባረከ ወተዓላ ከዐርሽ በላይ ነው ብለን እናምናለን ብለዋል። ይህ ቀደምት የአህለ ሱና ወልጀማዓ ዑለሞች ዘንድ ከታቢዒዮችም ከሱሐቦችም ከዛም በኋላ የነበሩት በኢጅማዕ ያጸደቁት ጉዳይ ነው፣ የተስማሙበት ጉዳይ ነው። ኋላ ላይ ነው ኺላፍ የመጣው። ቁርአን ሐዲስን ትተው በፍልስፍና የሚጓዙ ሰዎች ሲበዙ ማለት ነው። አቡል ሐሰን አልአሽዓሪ የራሳቸውም አልኢባና የተሰኘው ወደ ሰለፎች ወደ ሱና ወደ ሰለፎች መንገድ ከተመለሱ በኋላ የጻፉት ኪታባቸው ላይ ነቁሉ ኢነላህ ዐዘ ወጀል የስተዊ ዐላ ዐርሺሂ እስቲዋአን የሊቁ ቢሂ ብለዋል። አላህ ከዐርሽ በላይ ነው ብለን እናምናለን ለሱ በሚገባው መልኩ ብለዋል። ሁሉም ቀደምቶች አላህ ራሱ ከዐርሽ በላይ እንደሆነ ነው የተረጎሙትም የተረዱትም። ስልጣኑ ነው ከዐርሽ በላይ የሆነው ብለን የአላህን ስልጣን ዐርሽ ላይ ብቻ አንገድበውም። ثم استوى على العرش ከዛም ከዐርሹ በላይ ከፍ አለ የሚለው የቁርአን አገላለጽ ስልጣኑ ከዐርሹ በላይ ከፍ አለ ብለን የተረጎምነው እንደሆነ ከዛ በፊት አላህ ዐርሹ ላይ ስልጣን አልነበረውም ማለትን ያስይዛል። ሆኖም ሱሐቦች ታቢዒዮች በሄዱበት ልንሄድ ይገባናል። ከዐርሹ በላይ ስልጣኑ ሆነ የሚለውን ኢስተዋ ለሚለው ትርጉም ነው የሚያስቀምጡት። ኢስተውላ ብለው አዙረውት ማለት ነው። የተኛውም ሱሐባ የተኛውም ታቢዒ ኢስተዋ የሚለውን ቃል ኢስተውላ ብሎ አልተረጎመም። ኋላ ላይ የመጣ ፈጠራ ነውና ሱሐቦች የበቃቸው ሊበቃን ሱሐቦች በሄዱበት ልንሄድ ይገባናል። ነስር ያነስረኛል ውዱእ ካደረግኩ በማድረግ ላይ እያለሁ በመሃል ያነስረኛል፣ አፍንጫዬ ውስጥ ሶፍት መጠቀም እችላለሁ ወይ የሚል ጥያቄ ነው። ከሁለቱ የሽንት መውጫ መንገዶች ውጪ ካለ አካል የሚወጣ ደም አብዛኞቹ ዑለሞች ዘንድ ውዱእን አያፈርስም። ራጂሑም ይሄን ወከዛሊክ ሶላት ውስጥ እንኳ ቢሆኑ መለስተኛ የሚባል የነስር ደም ቢወጣ ሶላት እንደማያበላሽ ይህ ላይም የሱሐቦች አቋም አንድና ተመሳሳይ እንደሆነ ኢጅማዕ ሁሉ የጠቀሱ አሉ። ኢማም ማሊክ አልሙወጣ የተሰኘው ክታባቸው ላይ ከበርካታ
ቀደምት የዲን መሪዎች እንዲህ አይነት ነገር በሰፊው ዘግበዋል። ሰዒድ ኢብኑ ሙሰይብ፣ ሳሊም ኢብኑ አብዱላህ ኢብኑ ዑመር ሌሎችም ሶላት ውስጥ ሆነው ያነሰራቸው ይሰግዱ እንደነበረ ገልጸዋል። በመሆኑም ሶላት ውስጥ ሳይገቡ በፊት ከሆነ ነስሩ የጀመረው ደሙን ተቆጣጥሮ አጽድቶ አጥቦ ሶላት ውስጥ መግባት ይቻላል። ሶላት ውስጥ ከገቡ በኋላ ከሆነ እንዲህ ነገር የተፈጠረው ደሙን መቆጣጠር የሚችሉበት ሶፍትና መሰል ነገር ካለ ሰውነትን የሚሰግዱበትን ስፍራ ብዛት ኖሮ ተንጠባጥቦ ፈሶ እስካልነጀሰ ድረስ ሶላቱ አይበላሽ። على الراجح من اقوال اهل العلم በጣም በዝቶ ያስቸገረና መቀጠል ያልተቻለ እንደሆነስ ምንድነው የሚደረገው? በርካታ ዑለሞች ሶላቱን ከደረሰበት አቆሞ ታጥቦ ተመልሶ ከዛው መቀጠል ይችላል ያሉበት ሁኔታ አለ። ነገር ግን ይሄን የሚያመላክተው ሐዲስ ضعيف እንደሆነ እና ኢብኑ ሐጀር ሌሎችም ተናግረዋልና መቀጠል ተስኖት አቋርጦ የወጣ ሰው ችግሩን ካስወገደ በኋላ እንደ አዲስ ሐርሞ እንደገና ሶላቱን ይሰግዳል። መቆጣጠር የሚቻል አይነት ከሆነ ግን ዝም ብሎ መስገድ ይቻላል። ሌላኛው ጥያቄ ፓካውት ልብስ ተለብሶ ውዱእ ማድረግ እንዴት ይታያል? ምንም ችግር የለውም፣ ይቻላል። ውዱእ ለማድረግ አውራን መሰተር ወይም ደግሞ ሶላት ሲሰግዱ የሚለብሱትን አይነት ልብስ መልበስ ግዴታ አይደለም። ማንኛውንም አይነት ልብስ ለብሶ ውዱእ ማድረግ ይቻላል። ምንም ሳይለብሱ ከላይ የታጠቡ ውዱእ ቢያደርጉም ምንም ችግር የለውም። ነገር ግን ከተነቃቂ አንፃር በላጩ ተመራጩ ትጥበትን ከጨረሱ በኋላ ሀፍረተ ገላን ዋናውን ሀፍረተ ገላ ሸፍኖ ውዱእ ቢያደርጉ የተሻለ ነው። ይሄም ማድረግ ባይቻል ወይም ደግሞ አስቸጋሪ ቢሆን ባሉበት ሁኔታ ሆነው ውዱእ ቢያደርጉ ምንም ችግር የለውም። ፓካውትም ይሁን ከዛ ያነሱ ልብሶች ተለብሶ ማለት ነው። ሌላኛው ጥያቄ መግሪብ ሊደርስ ከ5 እስከ 10 ደቂቃ ሊደርስ ሲቀረው ተህየተል መስጂድ መስገድ ይቻላልን የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሱብሂ በኋላ ፀሐይ እስክትወጣ ድረስ ፀሐይ መውጣት ከጀመረች በኋላ በደንብ ጎልታ ወጣ እስክትታይ ድረስ ወከዛልክ እኩለ ቀን ላይ እንደዚሁ ከዐስር በኋላ ፀሐይ እስክትጠልቅ ድረስ መጥለቅ ከጀመረችበት ጊዜ ጀምሮ በደንብ እስክትጠልቅ ድረስ ባለው ወቅት ሶላት መስገድን ከልክለዋል። በእነዚህ ወቅቶች ሶላት መስገድ የሚከለከለው ማንኛውም አይነት ሶላት ነው ወይስ ተጨማሪ በፍላጎት የሚያደርጉት የሚሰግዱት ሱና ሶላት ነው? በዑለሞች መሃል ኺላፍ አለበት። የተወሰኑት ምክንያት የሌለው ክፍት ሰዓት ስላገኙ ብቻ የሚሰግዱት አይነት ሶላት ከሆነ ነው የሚከለከለው። ምክንያት ያለው ሶላት ከሆነ ግን ፈርድም ይሁን ሱና ይቻላል ያሉ በርካታ ዑለሞች አሉ። ለመሆኑም መስጂድ ሲገቡ ከዐስር በኋላ የመግሪብ ሊቀርብ ሲል እንደገቡ 2 ረክዓ ተህየተል መስጂድ 2 ረክዓ ተህየተል መስጂድ ቢሰግዱ ምክንያት ያለው ሶላት ስለሆነ ችግር የለም። የተወሰኑ ዑለሞች ሰፊና ጠባብ ጊዜ ብለው ለይተውት ከዐስር በኋላ ፀሐይ ለመጥለቅ እስክትቃረብ ድረስ ያለው ጊዜ ሰፊ ጊዜ ነው። ምክንያት ያለውን ሶላት ሁሉ መስገድ ይቻላል። ለጠልቅ በጣም ተቃርባ መጥለቅ የጀመረችበት ወቅት ላይ ከፊሏ ጠልቆ ከፊሏ የቀረበት ወቅት ላይ ግን በበቂ ምክንያት በወቅቱ ያልተሰገደ ፈርዱ ሶላት ካልሆነ በስተቀር ምክንያት ያለው ሱና ሶላቱን ቢሆን በዛ በጠባቡ ወቅት አይሰገድም ብለዋል። ይሄን ጠባቡን ወቅት 5 ደቂቃ አካባቢ እንደሆነም ተነግሯል። በዚህ ተከዶ 5 ደቂቃ ከሆነ የቀረው አይሰገድም። ምክንያት ያለው ሶላት ከሆነ ቢሰገድ ችግር አይኖረው። ሌላኛው ጥያቄ አያቴ ሞታለች፣ ሶላት አሰግድም ነበረ። በጥቅሉ ቤተሰቦቼ የዲን ዕውቀት የላቸውም። እነሱ ብቻ ሳይሆኑ ሀገራችን ዲን ያለው ተውሂድ ያለው የሚያስተምር ሰው የለም። ሁሉም ጃሂል ናቸው። ጾም ብቻ ይጾማሉ፣ ሶላት አይሰግዱም። ሌሎች የእስልምና ህጋቶችን አያውቁም፣ ሽርክ ይሰራሉ። ሁሉም ማህበረሰብ በዚህ መልኩ ነው የሚኖሩት። ለአያቴ ዱዓ ባደርግ ሰደቃ ብሰጥላት ይደርስላታል ወይ? ማስረጃ ስላልደረሳት የሚል። በመጀመሪያ ደረጃ ቃላቶች ላይ ጥንቃቄ ማድረግ ያስፈልጋል። ሀገራችን ላይ ዲን ያለው የለም፣ ሽርክ ይሰራሉ። ሁሉም ማህበረሰብ በዚህ መልኩ ነው የሚኖረው። ይሄ ጥንቃቄ የጎደለው ሁሉንም በጅምላ የሚፈርጅ አነጋገር ነው። የስንቱን ቤት አንኳክተው አይተዋል። ይሄን ጥያቄ የሚጠይቁ ሰዎች እያንዳንዱን ቤት
መንደሩ ላይ ሀገሩ ላይ ያለውን ሰው ሁሉንም አንድ ባንድ አነጋግረው አጣርተው ካልሆነ በስተቀር እንዲህ ማለት ከባድ ነው። አብዛኞቹ ዲን አልደረሳቸውም፣ አብዛኞቹ ጃሂሎች ናቸው፣ አብዛኞቹ ሽርክ ይሰራሉ ቢባል ችግር የለውም። ያው አብዛኞቹ መሆናቸው ከተረጋገጠ ማለት ነው። ወይላ በየቦታው ይብዛም ይነስ ሐቅን የሚከተል አላህን የሚያውቅ ሰው ይኖራል። ስንፍና ኖሮባቸው ሰው የማያስተምሩ አልያ ደግሞ ለህይወታቸው ፈርተው ተደብቀው የግል ዲናቸውን የሚያስኬዱ ሊኖሩ ይችላሉ። ከዙሪያቸው ያሉ በአቅራቢያ የሚገኙ መንደሮች፣ ከተማዎች ነዋሪዎች ለእንዲህ አይነት ሰዎች ደርሰው ዳዕዋ የማድረግ ኃላፊነት ግዴታ አለባቸው። ባለንበት ጊዜ አልሐምዱሊላህ ዲን ተስፋፍቷል። ዳዕዋ በቀላሉ በተለያየ መልኩ እየደረሰ ነው። ራሱ ዳዕዋ ማድረግ የማይችል ሰው በአቅራቢያ ካሉ ከተሞች አካባቢዎች ጋር አቀናጅቶ አስተማሪ አስመጥቶ ለሰዎች ትምህርት እንዲደርሳቸው ተውሂድ እንዲብራራላቸው የሶላት አሰጋገድና ዋጅብነት ግዴታው እንዲነገራቸው ማድረግ ይቻላል። በዚህ መልኩ መኖራቸውን እያወቀ የሆነ ነገር ማድረግ እየቻለ ሳያደርግ የሞተ ሰው አላህ ዘንድ ተጠያቂ ይሆናል። የሞቱት ሞተዋል፣ ጉዳያቸው አላህ ዘንድ ነው። በህይወት ያሉት ግን ሊደረስላቸው ይገባል። ለአንድ እናት ለአንድ አያት ብቻ ሳይሆን አካባቢ ላይ ላሉት በሙሉ ማሰብ መጨነቅ ያስፈልጋልና ማድረግ የሚቻለውን ሁሉ ማድረግ ነው። በቴፕ በካሴት በድምጽ በጽሁፍ እንዲደርሳቸው ማድረግ። ራሱ ቆሞ ዳዕዋ ማድረግ የማይችል ሰው የዑለሞችን ድምጽ በማሰማት መጽሐፎችን በማንበብ የተወሰኑትን ዒልም ወዳለበት ቦታ ሄደው ለሁለት ለሶስት ቀን ሰምተው እንዲመጡ ማድረግና መጣሪያ ያስፈልጋል። ዳዕዋን ማድረስ ዒልም ያላቸው ሰዎች ብቻ ግዴታ አይደለም። አቅም ያለው ሁሉ እንደ አቅሙ የሚችለውን ያክል በጥንቃቄ ሊያደርስ ይገባዋል። ስርቆት ሐራም መሆኑን ካወቀን አትስረቅ ሐራም ነው እንደምንለው ሁሉ ሁላችንም ሰዎች ለጂኒ የሚያርዱ ከሆነ ለመቃብር የሚያርዱ ከሆነ አትረዱ፣ ይሄ ሽርክ ነው ከአላህ ያጣላል ለነል ሶላት የተው ሰዎችን ሶላት ስገዱ። በሙስሊምና በካፍር መሃል ያለው ልዩነት ሶላትን መተው ነው። ሶላት የማይሰግድ ሰው ይከፍራል፣ ከእስላም ይወጣል ብለን ልንናገር ይገባናል። የኛ ግዴታ ማድረስም ከልባችን ለአላህ ብለን ከሆነ ደግሞ ይሄን ያደረግነው የተነገራቸው ሰዎች ልብ ውስጥም ገብቶ ስራውን ይሰራል። ጥያቄው ላይ ትጾማለች፣ ሶላት አትሰግድም ማስረጃ ስላልደረሳት የሚል ነውና የሶላትን ግዴታነት በጭራሽ ሳታቀርታ ያለችበት አካባቢም ከዕልም ከዑለሞች በጣም የራቀ ሆኖ የሷ አይነት ሰው ዑድር የሚሰጠው ከሆነ በመሰረቱ ላ ኢላሀ ኢለላህ ሙሐመዱር ረሱሉላህ ካለች በአላህ በረሱል ካመነች እስልምናዋን የምታረጋግጥበት ጾም ከጾመች የዲን አካል መሆኑን የምታውቀውን ነገር ከተገበረች ነዓም ሙስሊም ናት። በጀህልና ሶላት በመተዋ ዑድር ይሰጣታል። ዋጅብነቱን ግዴታነቱን ብታቅ ተሰግድ ነበር ከተባለ ማለት ነው። ዋጅብ መሆኑን ያወቀችውን ጾም ከጾመች ማለት ነው። ሆኖም ሰደቃ ይሰጥላታል፣ ዱዓ ይደረግላታል። ነገር ግን የሶላትን ግዴታነት ከማወቅ ዋጋ ሙሉ በሙሉ ሶላትን ትታ ከነበረ በምላስ ላ ኢላሀ ኢለላህ ማለቱ በአመት አንዴ መጾሙ አይጠቅምም። እሷ ወደ ጌታዋ ሄዳለች። የአላህ ምህረት የሚገባት ከሆነ ዱንያ ያሉት ሰደቃ ቢያደርጉም ባያደርጉም ዱዓ ቢያደርጉም ባያደርጉም ምህረቱን ታገኘዋለች። ምህረቱ ማይገባት ከሆነ ዱዓ ሰደቃ ቢደረግም ሊጠቅም አይችልም። ይልቅ ሊያሳስብ የሚገባው በህይወት የቀሩትን በጭራሽ ዳዕዋ ካልደረሳቸው የሚያደርሳቸውም ሰው ከሌለ የሚቻለው ይደረጋልና አድራሻቸውን ማድረስን። ሌላኛው ጥያቄ አንዲት እህት ወደ ሀገር ልጇን በሰው ገንዘብ ከፍላ ልትልክ ፈልጋ ኤምባሲ ስትሄድ ማይ አሏት መሐላ መኖሩን አታውቅም ነበረ። ቁርአን በጋዜጣ የተሸፈነ ነበረ። በሱ መሐላ ፈጸመች። የዚህ ከፋራው ምንድነው የሚል ጥያቄ ነው። የማለችው የራሷ ልጅ መሆኑን ለማሳመን ከሆነና ልጁን በትክክል የራሷ ከሆነ ምንም ችግር የለው። የማለችው በአላህ ቃል በቁርአን እስከሆነ ድረስ በመሰረቱ በአላህ በስሞቹ ባህሪዎቹ መማል ይቻላል። ቁርአን ከአላህ ባህሪያት መሃል አንዱ ነው። ከአላህ ባህሪ አንዱ መናገር ነው። አላህ ተባረከ ወተዓላ ከተናገራቸው ንግግሮች ሁሉ የበላይ ትልቁ ንግግሩ ቁርአን ነው። የአላህ ንግግር በሆነው በቁርአን መላለው ቢል አንድ ሰው ችግር የለም። ነገር ግን ሲምሉ ቁርአንን መምታት ተገቢና አደብ አይደለም፣ ቢድዓ ነው። ወላኪን
የራሷ የሆነውን ልጅ ለሌላ ሰው አሳልፋ ሰጥታ ልጇ ያልሆነን አካል ልጄ ነው ብላ ሌሎችም እንደዚሁ ልጇ ያልሆነውን ልጇ ነው ብለው ከሆነ የመሰከሩት የማሉት ይሄ ድርብርብ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም ማጭበርበርን ማታለልን ከልክለዋል። በውሸት መመስከርንም ከልክለዋል። ይህ ላይ ደግሞ በውሸት ምሎ በውሸት አስመስክሮ ገንዘብን መብላት ካለበት የሰውን ገንዘብ በባጥል መብላት ነው። በባጥል ገንዘብ ለመብላት መማል ደግሞ የአላህን ቁጣ ማምጣት ነው። በውሸት መማል እጅግ በጣም ከባድ ወንጀል ነው። በውሸት የሚመለን አካል አላህ ካልማረው እሳት ውስጥ የሚከት ወንጀል ነው። የዚህ የማለችው የራሷ ልጅ መሆኑን ለማሳመን ከሆነና የአላህ ንግግር በሆነው ቁርአን ከሆነ የማለችው ምንም ከፋራ የለውም። የማለችው በውሸት ከሆነ የሚነል ገሙስ ይባላል። ይሄ ከባድ ወንጀል ከመሆኑ የመጣ ከፋራ እንኳ አይሰርዘውም። መተውበት አላህን ይቅርታ መጠየቅ ነው በጥቅሉ። ልጁ የራሷ ከመሆኑ ጋር የማለችው በቁርአን መሆኑ ከሆነ ያስጠየቀው ጥያቄ የሆነው በቁርአን በራሱ መማል ችግር የለውም። የመቱ ከሆነ የማሉት አፈጻጸሙ ቢድዓ ነው፣ ትክክል አይደለም ነው የምንለው። ለዚህ ደግሞ ሁለተኛ ይሄን አላረግም ማለት እንጂ የሚደረግለት ከፋራ አይኖርም። ሌላኛው ጥያቄ በረመዳን ባለማወቅ ከባለቤቴ ጋር በቀኑ ክፍለ ጊዜ ግንኙነት አድርገናል። አሁን ስሰማ ረመዳኑ ክፍት ይሆናልና 30 ምስኪን አብያሉኝ። 30 ምስኪን ለማብላት የፈለኩት ኢትዮጵያ ነው። የሀገራችን እህል ደግሞ ጤፍ ነው። ለአንድ ሰው ስንት ኪሎ ነው ማብላት መስጠት ያለብኝ የሚል ጥያቄ ነው። አዲስ የሰለመ ሰው ከሆነ አሊያ ደግሞ ሙሉ በሙሉ የዲን ዕውቀት ካለበት አካባቢ የራቀና ምንም ዕውቀት መረጃ ያልደረሰው ሰው ከሆነ ከፋራ አይወጅብበትም። ነገር ግን በረመዳን በቀኑ ክፍለ ጊዜ ግብረ ስጋ ግንኙነት ማድረግ እንደማይቻል ጾምን እንደሚያፈርስ የሚያውቅ ሰው ከሆነ ይሄን ያረገው ከፋራ ግዴታ እንደሚያስደርግ ባያውቅ እንኳ ረመዳን በቀኑ ክፍለ ጊዜ ግንኙነት ማድረግ ክልክል መሆኑን ጾም የሚያፈርስ መሆኑን ያወቀ ሰው ይሄን በማድረጉ ጾሙ ይበላሻል፣ ወንጀለኛም ይሆናል፣ ከፋራም ይወጅብበታል። ከፋራው አንድ ባሪያ ነፃ ማውጣት ነው። ካልቻሉ 60 ቀን በተከታታይ መጾም። ይሄን ማድረግ ካልቻሉ ነው ወደ 60 ምስኪን መመገብ የሚካሄደው። መጾም የሚችል ሰው ጤነኛ ይሆን አቅም ያለው ሰው በተከታታይ 2 ወር 60 ቀን መጾም የሚችል ሰው ወደ ምግብ መመገብ መቀየር የለበትም። ምግብ ወደ መመገብ መሸጋገር የሚቻለው በሽተኛ ለሆነ ሰው ነው። መጾም ለማይችል ሰው ይህ ተሟልቶ የሚያበላ ሰው 30 ምስኪን በተናጠልም ይሁን በጋራ ሰብስቦ አንዴ ማብላት ይቻላል። ከፋፍሎ ማብላት ይቻላል። 30 ወይም 20 ወይም 10 የሚያጠግብ ምግብ ሰርቶ አዘጋጅቶ ማብላትም ይቻላል። ጥሬውን ሰጥቶ ራሳቸው እንደፈለጉ ማድረግም ይቻላል። ምንም እንኳን አብስሎ ማብላቱ ላይ የተወሰነ ኺላፍ ቢኖርም እህሉን ጥሬውን በሚሸጡበት ጊዜ ለያንዳንዱ ምስኪን ከአንድ ተኩል እስከ 2 ኪሎ ለተነቃቂ 2 ኪሎ አድርጎ መስጠት በቂ ነው። ሌላኛው ጥያቄ በአካባቢያችን ዛውያ ወይም መስጂድ አለ። ይህን መስጂድ ለማሳደስ ፈልገን የአካባቢው ልጆች ተሰባስበን ገንዘብ አሰባሰብን። ግን ይህ መስጂድ ቀብር አጠገብ ስለሆነ ሌላ ቦታ መስጂድ መስራት አሰበን፣ ምን ይመክሩናል የሚል ጥያቄ ነው። መስጂዱ ያለው ከቀብር አጠገብ ቢሆንም መቃብሩ ያለው ከመስጂዱ ጀርባ ከሆነ አሊያ ደግሞ በግራና በቀኝ በኩል ከሆነና መስጂዱን የሚጠቀሙ ሰዎች ከቀብር አምልኮ ጋር ምንም አይነት ግንኙነት ከሌላቸው ቢሰራ ችግር የለው። በቂብላው በኩል ሆኖ መሃል ላይ ምንም የሚለየው ነገር ከሌለ አሊያ ደግሞ በግራና በቀኝ ወይም ደግሞ በኋላም ሆኖ መስጂዱን የሚጠቀሙ ሰዎች ከመስጂድ የወጡ ወደ መቃብር ከመቃብር ወደ መስጂድ የመጡ የሚሰሯቸው የሽርክ የቢድዓ ስራዎች ካሉ ነው ይህ በወንጀል መተባበር ይሆናልና ይሄን አቋማቸውን ካልቀየሩ ካላስተካከሉ ማደስ መስራት ማገዝ አይቻልም የሚባለው። አካባቢው ላይ ያሉ ሰዎች የሚያመልኩት አላህን ብቻ ከሆነ የቀብር አምልኮን አደገኝነቱን አውቀው የሚርቁት የሚጠነቀቁት ከሆነ በቂብላ በኩል እስካልሆነ ድረስ ቢታደስ ችግር የለውም። መስጂድ የሚደረገውን ዒባዳ ከቀብር ጋር የሚያገናኙት ከሆነ ግን ሌላ ቦታ መስራቱ የተሻለ ይሆናል። ሌላ ቦታ መስራቱ በተወሰነ መልኩ ችግሩን ይቅረፍ እንጂ እዛ አካባቢ ላይ ያሉ ሰዎች መስጂዱን የሚጠቀሙ ሰዎች ድርጊታቸው በሸሪዓ የማይፈቀድ ከመሆኑ አንፃር እነሱን ማስተማር መገሰጽም ራሱን የቻለ ኃላፊነት ነውና
ከነሱ ጋር ተደራድሮ ተመካክሮ በማስረጃ አሳምኖ አቋማቸውን እንዲያስተካክሉ ማድረግ። አካሄድ ላይ መጀመሪያ ላይ ሊሰራ ሊታደስ የነበረው መስጂድ ተትቶ ሌላ መስጂድ ለመስራት እንደታሰበ ገንዘብ ማሰባሰብ ላይ ለተሳተፉ ሰዎች ማሳወቁ ተገቢ ነው። ሌላኛው ጥያቄ አልኢኽላስ የዲን ትምህርት ቤት አለ። ከህግና ደንቡ አንዱ በየቀኑ የሰሩትን ወንጀል መዝግቦ በሳምንቱ ማስረከብ ነው። አንድ ሰው ወንጀል የሰራውን ለሰው መናገር እንዴት ይታያል? እኔ ክርስቲያን ነበርኩ። ወንጀል ለኡስታዝ ማስረከብ ነቢያችን ከካፍሮች ጋር እንዳትመሳሰሉ ብለውን ሳለ ክርስቲያኖች ለነፍስ አባት እንደሚናዘዙት አይሆንም ወይ? ይህን ያብራሩልኝ የሚል ጥያቄ ነው። أقول سبحان من جعل مثلك أو مثلك أعقل من بعض من ينتسب إلى العلم والدعوة አዲስ የሰለመ ዲንን እስላምን በሚገባ ያልተረዳ ሰው ዲንን አውቃለሁ ሌሎችን አስተምራለሁ ከሚል የተሻለ አቅል የሰጠ አላህ ተባረከ ወተዓላ ጥራት ይገባው ነው ማለት። ነብዩ ሰለላሁ ዐለይሂ ወሰለም ወንጀል የሰራ ሰው ወንጀሉን እንዲደብቅ መክረዋል። ሁሉም ወንጀል የሰሩ ሰዎችን አላህ ይመራቸዋል፣ የሰሩትን ወንጀል ግልጽ የሚያደርጉት ሲቀሩ የሚል ሐዲስም አለ። እነዚህ ቆሻሻ የሆኑ ነገሮችን የተዳፈረ ራሱን ደብቆ ተውበት ያድርግ የሚልም ሐዲስ አለ። በማዕና الحديث ይህ ሆኖ ሳለ በየሳምንቱ የሰሩትን ወንጀል ጽፎ ማስረከብ የዲን ትምህርት ቤት ስራ በጭራሽ ሊሆን አይገባም። ጥያቄው ላይ እንደተባለው የዲን ትምህርት ቤት ተብሎ እንዲህ የሚደረግ ከሆነ ሐላችን ሁኔታችን በጣም ያሳዝናል። ማስተማር ትልቅ ኃላፊነት ነው። ማንኛውም ሰው እንዲህ ነገር ስለተመኘ አላዋቂዎች ስላነሳሱት አላዋቂዎች ስላደነቁት ብቻ ሊገባበት አይገባም። ማስተማር ትልቅ ኃላፊነት ነው። ዳዕዋ ትልቅ ኃላፊነት ነው። የተኛውም ሰው ዳዕዋ እስከ መግባቱ በፊት ብቃቱን ማረጋገጥ መጠየቅ ማማከር አለበት አዋቂዎችን። አስተምራለሁ ያለ ሰው መራለሁ ያለ ሰው የተሳሳተ እንደሆነ ስህተቱ ላይ በተከተሉ ሰዎች ጥፋት ልክ አላህ ዘንድ ተጠያቂ እንደሆነ ሊያውቅ ይገባል። ማንኛውም ሰው ደፍሮ ሙያዊ ማረጋገጫ ሳይኖረው ሐኪም ቤት አይከፍትም። ንግድ ፍቃድ ሳያወጣ የጥራት ማረጋገጫ ሳይዝ ምግብ ቤት አይከፍትም። ዒልም ላይ ሲሆን ዲን ላይ ሲሆን የሽራጥ የአኺራ ጉዳይ ሲሆን ሁሉም እንደመሰለው እንደፈለገ በዲኑ ሲጫወት ይታያል። በተለይ ባለንበት ዘመን ከሌባና ከወንበዴ የበለጠ መታሰር መታገድ ያለባቸው በዲን በዳዕዋ የሚጫወቱ እጅግ ብዙ ሰዎች አሉ። ወይ ዒልም የላቸው ወይ አቅል የላቸው ወይ አደብ የላቸው። አላዋቂ ሞኝ የሆነ ሰው የተናገረን ሁሉ ዓለም አድርጎ የሚቆጥርበት ሁኔታ አለና ልንነቃ ዲናችን ከማን እንደምንወስድ አቂዳችን ከማን እንደምንማር የመራን ያለው የተመራን ያለው በማን እንደሆነ ልናውቅ ይገባን። በመሆኑም ይሄ ትልቅ የሆነ ስህተት ነው። እስላም በእንዲህ አይነት ነገር አያዝም። ወንጀል የሰራ ሰው ተጸጽቶ በሱና በጌታው መሃል ወንጀሉን አስቀርቶ መልካም ስራ ሊያበዛ ይገባል። የሰሩትን ወንጀል አውጥቶ ሌሎች መናገር ሌላ ወንጀል ነው። አላሁመ ኢላ ፈትዋ ለማግኘት የሰሩትን ወንጀል በግልጽ መናገር ግዴታ ከሆነ በግል ብቃት ላለው ሙፍቲ ጥያቄ ሊጠይቁ ጥያቄውን ለማስረዳት ያክል መግለጽ የሚያስፈልገውን ያክል ሊገልጹ ግድ ከሆነ የሚቻልበት ሁኔታ አለ። በተረፈ ሁሉም የሰራውን ወንጀል ለአስተማሪው ዘርዝር ግሩፕ ላይ ይልቀቅ፣ ይህ ትልቅ የሆነ ጀህልና ነው። ሌላኛው ጥያቄ ንቃብ ለብሳለሁ፣ አሰሪዎቼ አይፈቅዱም። በኮንትራትም ይሁን ጠፍቶ በመስራት ሞከርኩ፣ እንድሸፍን አይፈልጉም። ለዚህም ስራ ቦታ እገልጣለሁ። ወንድ ልጆችና ባለቤቱ ያዩኛል፣ የነሱም ጓደኞች ሲመጡ ያዩኛል። አልፈልግም ብዬ ስራ ትቼ ቁጭ ብዬ ነበር። ችግር ሆነብኝ። ወደ ውጭ ስወጣ ግን እሸፈናለሁ። እንዲሁም ቤት ያከራዩኝ ባልና ሚስት ናቸው። ባሏ ፊት አልሸፈንም፣ ምክንያቱም መጀመሪያ ቀን እንደገባሁ ተገልጬ ከሴቶቹ ጋር ስላዩኝ ነው። ይህ እንዴት ይታያል የሚል ጥያቄ ነው። ሴት ልጅ መላ ሰውነቷን መሸፈኗ ዋጅብና ግዴታ ነው። ይሄን ዋጅብና ግዴታ ሴት ልጅ እንዳቅሟ በሁሉም ሁኔታ ላይ ልተገብረው ይገባል። ከስራዬ ጋር አልሄድም ብላ ልትተው አይገባም። እኔም ብቻ ተገዙኝ፣ እኔም ብቻ አምልኩኝ፣ የፈጠርኳችሁ ታመልኩኝ ዘንድ ነው፣ የራሳችሁን ርዝቅ እንኳን አልጠይቃችሁም ራሳችሁን ቻሉ አልላችሁም ብላ አላህ ባዘዘን መልኩ ካመለክነው ከታዘዝነው ቃል በገባልን መሰረት ይረዝቀናል። አላህ ለባሮቹ መሆን አያቅተውም። እሱ የከለከለውን ነገር በማድረግ ርዝቅ መፈለግ ሞኝነትም ነው። አንድ ነገር ለአላህ ብሎ የተወ አላህ የተሻለን ይሰጠዋል ተብሏል። በመሆኑም እንዲህ አይነቱን ስራ በመተው ሌላ ስራ መፈለግ ነው። ምንም አይነት ስራ ከሌለ
ጭራሽ የዕለት ጉርሻም ከጠፋ የተሻለ ስራ እስኪያመቻቹ ድረስ በሚቻለው ሁሉ ጥንቃቄ ያደረጉ ኒቃብን ትተው በሌላ መልኩ እንኳን ለመሸፈን እየሞከሩ ሌላ ኒቃብ አድርገው ሒጃብ አድርገው መስራት የሚችሉትን ስራ እስኪያመቻቹ ድረስ ገንዘብ ለማጠራቀም ሳይሆን ለዕለት ጉርሻ ቢሰራ ምንም አታረል። ነገር ግን ሰፊ አማራጮች ያሉ የሚበሉትን ሳያጡ የሥራ ሁኔታ አስገድዶኝ ነው ያሉ ይሄን ማድረግ ተገቢ አይደል። ወከዛልክ የተከራዩበት ቤት ላይ መሸፈን እየተቻለ መጀመሪያ ቀን ላይ ተገለጬ ስለመጣሁ ያሉ በዛ ሁሌ አጅነቢ ወንድ ባለበት ፊትን መግለጥም አላዋቂነት ነው፣ ስህተት ነው። ሰዎችን ሳይሆን ፊት ለፊታችን ማድረግ ያለብን አላህ ነው ተባረከ ወተዓላ። አላህ ምን ለኛል ነው ማለት ያለብን። ሒጃብ እስላም ላይ ትልቅ ቦታ ያለው ዒባዳ ነውና ሴት ልጅ ለሶላቷ፣ ለጾሟ፣ ለሌሎች ዒባዳዎች ትኩረት እንደምትሰጠው ቦታ እንደምትሰጠው ለሒጃብ ቦታ ልትሰጥ ይገባታል። አላህ ተባረከ ወተዓላ ሶላት ስገዱ ባለበት ቁርአን በል ሶላት ስገዱ ባለበት አንቀጽ በራሱ ነው ሴቶችን አትገላለጡ ያለው። ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልየቲ አልኡላ ወአቂምነ ሶላህ። በቤታችሁ እርጉ ሴቶች ሆይ የግድ ካልሆነ በስተቀር ከቤት አትውጡ። በጃሂልያ ዘመን በጨለማ ዘመን እንደነበሩ ሴቶችም አትገላለጡ። አላህ ረሱል መግለጥ ያልፈቀዱትን የሰውነት አካላችሁን አትግለጡ። አጅነቢ ወንድ ባለበት ከቤት ውጪ ሆናችሁ ወአቂምነ ሶላተ ሶላትንም ስገዱ። በአንድ አንቀጽ ነው ሴት ልጅ ቤት እንድትቀመጥ መገላለጥን እንድትተው ሒጃብ እንድታደርግ ሶላት እንድትሰግድ አላህ ያዘዘው። ሶላቱን እሺ ሰግዳለሁ ሒጃቡን አላደርግም አትልም። በአላህና በመጨረሻ ቀን የምታመን ሴት ወከዛልክ ሒጃብ ባህል አይደለም ዒባዳ ነው። አሰጋገደን ከነብዩ ከሷሐቦች እንደተማርነው ሒጃብ አደራረገንም ሴት ልጅ ከሷሐቦች ከነቢ ባለቤቶች ልትማር ልትወስድ ይገባታል። እንደ ሀገሬ እንደ ባህሌ ለብሳለሁ አይባልም። ዲን ነክ ጉዳይ ላይ ዲንን ነው የምናስቀድም። ዲን ላይ ብይን ያልተሰጠው ጉዳይ ላይ ነው፣ ሐላል ሐራም ያልተባሉ ጉዳዮች ላይ ነው ባህሉን ተከትሎ ቢሄድ አንድ ሰው ችግር የለውም ይባል። ሌላኛው ጥያቄ እኔና ባለቤቴ ከተጋባን 5 ዓመታችን ነው። ኒካሑ የታሰረው ከኢትዮጵያ ነው። ሰዎች መህር ያስፈልጋል አሉኝ። እኔ ስለ መህር የማውቀው ነገር የለኝም ያብራሩልኝ የሚል ጥያቄ ነው። ነዓም አንድ ኒካህ ትክክለኛ ይሆን ዘንድ ማሟላት ካለባቸው መስፈርቶች አንዱ መህር ጥሎሽ መኖር አለበት። ይብዛም ይነስ ሁለቱ የተስማሙበት፣ ሴቷ የሴቷ ቤተሰቦች ከሚያገባው ወንድ ጋር የተስማሙበት ይሆናል። ዝቅተኛው የሚሆን ከፍተኛው ገደብ የለው። ወንዱ ሳይቸገር ሴቷ ሳትጎዳ የተስማሙበትን ነገር መስጠት አለባቸው። በጊዜው ኒካሑ ሲታሰር የሚሰጥ መህር አለ፣ ተስማምተው ኋላ ላይ የሚሰጣል። በጥቅሉ መህር በኋላ ይሰጣል ተብሎ ኒካህ የታሰር እንደሆነ ኋላ ላይ ለሷ አይነት ሴት ለእህቶቿ፣ ለአክስቶቿ፣ አካባቢዋ ላሉ ሴቶች የተሰጠ አይነት መህር ይገባታል። ምንም አይነት መህር ሳይሰጥ በጊዜው የሚሆን ወደፊት የሚሰጥ መህር ሳይኖር በነፃ በባዶ ኒካህ አይታሰርም፣ አይቻልም። የታሰረ እንደሆነስ ባወቁበት ጊዜ ኋላ ላይ የሰጡ ወይም ለመስጠት የተስማሙ እንደሆነ ኒካሑ ትክክል ይሆናል። በመሆኑም ከወዲሁ የሆነ መህር ላይ ተስማምቶ መስጠት መረከብ። ሌላኛው ጥያቄ ከ8 ዓመት በፊት ለትዳር የጠየቀኝ ልጅ ወደ ውጪ ለሄድ ነው ስለው ኒካህ እንሰርና ሂጂ አለኝ። እኔ ስለ ኒካህ ምንም የማውቀው ነገር ስላልነበረኝ ነፍሴን አጋብቻለሁ በይ አለኝ። እኔም አልኩኝ በቃ ኒካህ ሆነ አለኝ። በሰዓቱ እኔና እሱ ብቻ ነበረን፣ ግን 2 ጓደኞቹ ያውቃሉ፣ ምድር ግን አልነበሩም። ግልጽ አይደለም ምድር የሚለው። ከዛም ኒካሁ ትክክል አይደለም አሉኝ። ለባለቤቴም ስነግረው ለማመን አልፈለገም። እኔም በቃ ከውጭ ስመለስ አባቴ ተጠይቆ እሺ ካለ በአዲስ ኒካህ እናደርጋለን በሚል ወደ ውጪ ወጣሁኝ። ከ7 ወር በኋላ አባቴ ሲጠይቅ አልፈቀደም። እኔም ተውኩት። በሰዓቱ ኒካሁ ትክክል አይደለም ስላሉኝ ፍቺ አልጠየቅኩም። በኋላ ግን ፍቺ ግድ ነው አሉኝ። ከዛም ልጁን በቤተሰብ ማስፈለግ ጀመርኩ። ማግኘት አልቻልኩም። በዚህ ሁኔታ 8 ዓመት ሞላኝ። የማላገኘው ከሆነ ምንድነው መፍትሄው? እስከ መቼስ ድረስ ነው መጠበቅ ያለብኝ የሚል ጥያቄ ነው። በመጀመሪያ ደረጃ እያንዳንዱ ሙስሊም ዲኑን ቀጥ አድርጎ ማቆም የሚችልበትን ያክል ዕውቀት መቅሰም ግዴታው ነው፣ ዋጅብ ነው። ነቢያችን አለይሂ ሰላቱ ወሰላም ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም ብላ፣ ዕውቀትን መፈለግ እያንዳንዱ ሙስሊም ላይ ግዴታ ነው ብላ። የሸሪዓ ዕውቀት 2 አይነት ነው። ፈርዱል ዐይን የሚባል ዕውቀት አለ፣ እያንዳንዱን ግለሰብ የሚመለከት ሶላት እንዴት እንደሚሰገድ፣ ጾም እንዴት እንደሚጾም፣ ሐጅ እንዴት እንደሚደረግ፣ ሴት ልጅ ከወር አበባ ደም ስትጠራ ከወሊድ ደም ስትጠራ እንዴት እንደምትታጠብ፣ ወንድ ልጅ ከጀናባው እንዴት እንደሚታጠብ፣ ሴት ልጅ የባሏን ሐቅ እንዴት እንደምትጠብቅ፣
ኒካህ ለማሰር ምን እንደሚያስፈልግ እንዴት እንደሚታሰር ኢላ ገይሪ ذلك ወሳኝ የሆኑ እያንዳንዱን ሰው የሚገጥሙ እያንዳንዱን ግለሰብ ሊገጥሙ የሚችሉ ዒልም አልሐል የሚባሉ ነገሮችን ማወቅ ግዴታ ነው። ይሄ አይነቱን ዕውቀት ማወቅ የተወው ወንጀለኛ ነው፣ ይጠየቃል። ሙስሊም የሆነች ሴት ልጅ ልታገባ ስትል አስቀድማ ስለ ጋብቻ ህግጋት ልታውቅ ይገባታል። ከዚህ ልንማር ልንጠይቅ ከዑለሞች ልንጠጋ ይገባናል። የተኛውም ጋብቻ ያለ ሁለት ምስክር ያለ ሴት ልጅ ኃላፊ የተከናወነ የታሰረ እንደሆነ ውድቅ ነው ባጢል ነው ስህተት ነው ተብሏል ሐዲስ ላይ። ሴት ልጅ አባቷ ሳይድራት አባት ወንድም የአባት ወንድም የሆኑ አጎቶች እንደዚህ የወንድም ልጆች ኢላ ገይሪ ذلك የሴት ልጅ ኃላፊ የሚባሉት በሌሉበት ራሴን ድር ያለው ወይም ደግሞ አወክ ያለው ወይም ደግሞ ጀባቢ ያለው አይባል። ይሄ አላዋቂነት። ያላገባችም ትሆን አግብታ የፈታች ያለ ወንድ ኃላፊ ሴት ልጅ ኒካህ ማሰር አትችልም። ያሰረች እንደሆነ ኒካህዋ ውድቅ ነው ተብሎ ሶስት የተደጋግሞ ተነግሯል ሐዲስ ላይ። ባለማወቅ ይሄን ያደረገ ሰው ሁለቱም የሚቻል መስሏቸው ከሆነ ይሄን ያደረጉት የሹብሃ ስተት ያለበት ኒካህ ይባላል። መቀጠል አይችሉም አድሰው እንጂ መለያየት ቢፈልጉ ፈትቻለሁ ማለት ይተበቅበታል፣ እሷም ፈታኝ ማለት ይተበቅባታል። ሙሉ በሙሉም ኒካህ አይደለም ሙሉ በሙሉም ደግሞ ኒካህ አይደለም ተብሎ እንደፈለጉ መሆን ሴቷ እንደፈለገች መሆን አትችልም። ሌላ ማግባት ከፈለገች እንዲህ አይነቱ ኒካህ የተሳሳተ እንኳን ቢሆን ማስቀጠል እንኳን ባይችል መውረድ ግን አለበት። 8 ዓመት ሞላ ማግኘት አልተቻለም፣ ለቤተሰብ አሳውቆ ወደ ሸሪዓ ፍርድ ቤት በመቅረብ ማመልከቻ በማስገባት ጉዳዩን በማሳወቅ ልጁን ጠርተው አናግረው ኒካሁን እንዲያወርድ ከሌለና ካልቀረበ ደግሞ ራሳቸው እንዲያወርዱት ማድረግ ይቻላል። هذا والله تعالى أعلم وصلى الله وسلم بارك على عبده ورسوله محمد. የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።